ማነች? ሚስቱ ናት። ፍቅረኛው እኮ እኔ ነኝ። እንተዋወቅ። እኔም ፍቅረኛው ነኝ። የማን? እንግዲህ አንድ ወንድ ሲያገባ 5 ሴቶች ሲንግል ይሆናሉ ይባላል። ጥናቱን የሚለው የአበባ መዓዛ ለሴቶች ብቻ ነው የሚታወቀው፣ ግን ወንዶች አታሸቱ? እኔ በበኩሌ ከአበባና ከሲጋራ ጠረኑ የቱን አሪፍ ቢባል ላስብበት ይችላል። ዝንጀሮም ልክ እንዳንተ ነው። በምን? ማር ከሙዝ በተሻለ ጣፋጭ እንደሆነ ለመረዳት ጊዜ ይወስድበታል። እኔ ግን ማን ይመስለኛል? በምን? በቀማሽነቱ ነው። አንድ ምግብ ያዝጎመጀኝና ላዩን ብቻ ሳየው መብላት ያምረኛል። ቀርቤ ደግሞ ሳየው በጣም ይዘጋኛል። እንዳይደብራቸው ነክቼ ስተው ቀማሽ ነው ይሉኛል። ከሶስታችን ማንን ነው የምታገባው? ከእናንተ ውስጥ በጣም የሚወደኝ ማለት ነው። እኔ ግራ የሚገባኝ እዚህ ሰፈር በጣም ቆንጆዎች አሉ ከኔ የተሻሉ። በተለይ ያ ልጅ በጣም ያምራል። ማን ነው? ያውና እየቀለድክብን ነው? ሚስት እየመረጥኩ ነው። እኛን እያስፈለግክ አንተ ትመርጣለህ? ትዳር በመጽናት እንጂ በመፈለግ አይገኝም። በመፈለግ ምርጥ መኪና ልታገኝ ትችያለሽ። እጅሽ ላይ ያለው ባል ላይ ከጸናች ትዳር ታገኛለሽ። የኔ ፍቅር ዝርዝር ካለ ስጠኝ እስኪ። ሃይ ይኸው ፍቅር። በፈለግሽ ታደውይልኝ እመጣለሁ። እሺ እሺ ፍቅር ቻው። አይከብድም? ምኑ? ሁለት ሰው ፍቅር እያሉ መጥራት። የድሮ ጓደኛዬ ነው፣ በጣም ነው የምወደው። ኧረ ምኑን ትወጅለታለሽ? ጠንካራ ሰራተኛ ነው። ሌላስ? ስለ ፍቅር ብዙ ልልህ እችላለሁ። ሁሌ ስፈልገው ቶሎ ይደርስልኛል። ለፍቅረኛሽ ስለ ፍቅር መናገር አይከብድም? አቤት ቅናት! እንደዚህ ትወደኛለህ እንዴ? ስማ እንዳንተ እንዳይመስለው ልትገቢ ነው ያለው። ምሩ ምን ነው? ምን ሆና ነው? ተለያየን ማለት? እንለያይ አልኳት። ለምን? ብዙ ሰው ታውቃለች። እንዴትና የት እንደምታውቃቸው ደግሞ ማሳወቅ አትፈልግም። ታዲያ አንተ ምን አገባ? የትላንት ሚስጥሮችን አልወድም። ነገረችም ለውጥ የለውም። ካሌብ አትሸወድ፣ ሰው ወደ ኋላ አይኖርም። አይ ጆዬ፣ ትላንት ያልዳመነ ዛሬ አይዘንብም። እና ምን ተሻለ? ድራፍት እንጠጣ? ያበደ ሐሳብ Hiriya lubbu iftu dukkana